በዞኑ የሴቶችን ሁለንተናዊ ለውጥ ለማረጋገጥ በተሰራው ጠንካራ ተግባር ፖለቲካዊና ኢኮኖሚያዊ ተጠቃሚነታቸውን ማረጋገጥ መቻሉን የወላይታ ዞን ምክር ቤት ዋና አፈ ጉባኤ ወይዘሮ ጤናዬ ትራንጎ ተናገሩ። ሴቶች በግልና በህብረት ባከናወኗቸው ተግባራት ከኢኮኖሚ ጥገኝነት ተላቀው ለሌሎች መትረፍ መቻላቸውን የገለጹት ደግሞ የወላይታ ዞን ሴቶችና ህጻናት ጉዳይ መምሪያ ኃላፊ ወይዘሮ ወይንሸት ሞላ ናቸው። የዘንድሮው ዓለም አቀፍ የሴቶች ቀን በወላይታ ዞን ደረጃ በድምቀት ተከብሯል። ሰብለወርቅ ኤልያስ ተጨማሪ ይዛበታለች። የዓለም አቀፍ የሴቶች ቀን እንዲከበር ምክንያት የሆነው በሴቶች ላይ ይደርስ የነበረ በእኩል ያለመታየትና ያለመገልገል ብሎም ያለመደመጥ ችግር ነበርም። ታዲያ ሴቶች በጋራ ሆኖ ከቤት ጀምሮ እስከ መንግስታት ድረስ በሴቶች ላይ የሚያደርሱትን ተጽዕኖ በመታገላቸው ከዛሬ 114 ዓመት በፊት የዓለም የሴቶች ቀን ማርች 8 በየዓመቱ እንዲከበር ውሳኔ ተላልፏል። በዓለም አቀፍ ደረጃ ለ114ኛ ጊዜ በሀገራችን ኢትዮጵያ ደግሞ ለ49ኛ ጊዜ በሚከበረው የዓለም የሴቶች ቀን እንደ ወላይታ ዞንም በተለያዩ ሁነቶች ተከብሯል። በክብረ በዓሉ ላይ የተገኙት የወላይታ ዞን ምክር ቤት ዋና አፈ ጉባኤ ወይዘሮ ጤናዬ ትራንጎ በዞኑ ሴቶች በሁሉ አቀፍ ዘርፍ ተጠቃሚ እንዲሆኑ በተሰራ ተግባር ለውጥ መጥቷል ይላሉ። ኢኮኖሚ ተጠቃሚነት መሰረት የሚሆነው ከቁጠባ ነው የሚጀምረው። ከትንሿ ነገር ይጀምራሉ። ሴቶች ካላቸው ነገር የቁጠባን ባህል በማድረግ እየሄዱ ባሉበት በተለይ በአካባቢ ተደራጅተው በትንሿ ነገር ከ10 5 ሆኖ ከዛ ወደ 30 እየተደራጁ ህብረት ስራ እስከ ማቋቋም ሴቶች የደረሱበት በጥሩ ደረጃ ላይ አሁን ላይ ያሉበት ሁኔታዎች አሉ ማለት ነው። ሴቶቻችን ያንን የሚያገኙትን ደግሞ ህብረት ስራ ማህበራት ላይ ከተደራጁ በኋላ ያገኙትን ኢኮኖሚ ራሳቸው እስከ ብድር ለመስጠት ድረስ ሴቶች የደረሱበት ሁኔታ በራሳቸውም ተጠቃሚ እየሆኑ ያሉበት ሁኔታዎች በስፋት ያለበት አለ። በንግዱ ዘርፍ ሴቶች በተለያየ ንግድ ዘርፍ ላይ ከወንድ አቻዎቻችን ጋር እኩል መሰማራት እንደምንችል ያሳዩበት፣ ለምሳሌ ለአብነት በንግዱ ዘርፍ በግብርናው ዘርፍ ብናይ ጀግና ሴቶችን ያፈራንበት በሀገራችንም ላይ አሉ። ለኛ ተምሳሌት የሚሆኑ ሴቶች ያሉበት ሁኔታዎች አሉ። እርሻ ድረስ ላይ ወርዶ የሚሰሩ ሴቶች ያሉበት፣ ያንን ያገኙትን ደግሞ ኤክስፖርት የሚያደርጉ ለገበያ የሚያቀርቡ በንግድ የተሰማሩ ሴቶችም ያሉበት ሁኔታዎች አሉ። ይሄ እንግዲህ ተጠቃሚነት አንጻር ለውጥ አለ፣ ከፍተኛ ለውጥ እንዳለ የምናየው ነው። የወላይታ ዞን ሴቶችና ህጻናት ጉዳይ መምሪያ ኃላፊ ወይዘሮ ወይንሸት ሞላ በበኩላቸው በዞኑ የሴቶችን የኢኮኖሚ ጥገኝነት ችግር ለመፍታት በተሰሩ ተግባራት አበረታች ውጤቶች መመዝገባቸውን ይጠቅሳሉ። ሴቶች በራሳቸው ለብቻቸው ተደራጅተው በማህበርም ተደራጅተው በሴቶች ልማት ህብረት የተደራጁ ሴቶች ደግሞ ወደ ህብረት ስራን በማድረግ በራሳቸው ቆጥበው ከቆጠቡት ለራሳቸው ብድር ወስደው ያንን አቅም እያላት ጉልበት እያላት እውቀት እያላት ለመስራት ግን የገንዘብ እጦት የገጠማትን ሴት ራሳቸው በራሳቸው የሚያግዙበት አይነት አደረጃጀቶችም አሉ። አሁን ሴቶች በነገራችን ላይ ወደ አበዳሪ ተቋም ሳይሄዱም ጭምር በራሳቸው መበደርም ወደ መቻል ደረጃ የደረሱበት ሁኔታ አለ። ሌላኛው ከኢኮኖሚ አንጻር በተለያዩ ኢኒሼቲቮች ከሀገር ደረጃም ወደ ታች የሚወርዱ በግብርናውም ዘርፍ የሚወርዱ ሴቶች ሁሉን ነገር ለመሸመት ወደ ገበያ እንዳይገቡ በጓሯቸው የተለያዩ ነገሮችን ተክለው እንዲጠቀሙ በተባለውም ኢኒሼቲቭ ሴቶች ሰፊ ጥቅም እያገኙ ያሉበት ሁኔታ አለ። ከዛ ባለፈ ደግሞ በማህበራዊ ዘርፍም ብንወስድ ከጤናው አንጻር ከዚህ በፊት እንግዲህ በእናቶቻችን ጊዜ በአያቶቻችን ጊዜ እንደምንሰማው ሴቶች ቤት ውስጥ ይወልዱ ነበር፣ በባህላዊ መንገድ ይወልዱ ነበር። ሳይታወቅ እንግዲህ የብዙ ሴቶች ህይወት አልፏል። የብዙ ጨቅላ ህጻናት ህይወት አልፏል። አሁን ላይ እግዚአብሔር ይመስገን እንግዲህ በማህበራዊውም ዘርፍ ሰፊ የህጻናት ሞት አይሰማም። እንግዲህ ሴቶች በልማት ህብረት ከሚወያዩባቸው አጀንዳዎች አንዱ በጤና ዘርፍ በዚህ ላይ በተለይ ነፍሰ ጡር እናቶች ክትትል እንዲያደርጉ በጤና ባለሙያ በሰለጠነ ባለሙያ እንዲወልዱ የሚያደርጉት ውይይት አንደኛው ነው። በዚህም ዘርፍ ውጤታማ ስራዎች ተሰርተዋል። የመድረኩ ተሳታፊዎች በበኩላቸው በየአካባቢው የሴቶችን ማህበራዊ ኢኮኖሚያዊና ፖለቲካዊ ተሳትፎና ተጠቃሚነትን ለማረጋገጥ በተሰሩ ተግባራት አበረታች ለውጦች መመዝገባቸውን ጠቅሰው ይህንን ማጠናከር እንደሚያስፈልግም ጠቁመዋል። ሴቶች ያው በዛ በልማት በመጠቀም በጣም ተጠቅመዋል። በጤናም በግብርናም ቢሆን በጤናም በሌማት ትሩፋት በተለያዩ ነገር ተጠቃሚ ሆነዋል ሴቶች። በዛ በሚጠቀሙበት ደግሞ ያው
አንዳንድ የብድር አገልግሎት ቢሰጥ በበለጠ ደግሞ ተጠቃሚ ይሆናሉ። ሴቶች ደግሞ በሌማት ትሩፋት ላይ በጓሮ አትክልት ላይ በራሳቸው ሞዴል ሆነው እየሰሩ ያሉት ላይ ከጓሯቸው ቃሪያ፣ ቆስታ በጓሮ ባላቸው እየሰሩ ተጠቃሚ እየሆኑ ያለ ከፍት፣ የወተት ህዋሳት፣ ዶሮ እርባታ፣ በግ እርባታ ያንን ከክንፍ ጋር በመሆን አንድ ላይ ተቀናኝተን እየሰራን እኛ ጋር አሁን ዞኑም ታች ድረስ ወርዶ እየጎበኘ ነው ያለ። ሁሏም ሴት በቅታለች፣ ሁሏም ሴት ወጣለች የሚል እንድምታ የለኝም። ነገር ግን አሁንም ቤት ያሉ መስራት እየቻሉ ያልሰሩ ከአመለካከት ጀምሮ ያሉ ማነቆች አሉ። ያ ብቻ ሳይሆን የገንዘብ ምንጭ ለመስራት የሚያስችል ምቹ ሁኔታ፣ የመሸጫ የማምረቻ ቦታዎች ለሴቶች በልዩነት ትኩረት ሊደረግና ሊሰራበት የሚገባ ጉዳይ እንደሆነ አምናለሁኝ። ሴቶችን በልዩነት ማሰልጠን ያስፈልጋል። ለሴቶች ለኢኮኖሚ ምንጭ የሚሆኑ የተለያዩ የብድር አማራጮች በስፋት ሴቶችን በልዩነት ትኩረት ያደረገ ስራዎች ሊሰራ ይገባል ብዬ አምናለሁ። ሴቶች ተሳታፊና ተጠቃሚ ሲሆኑ ከቤታቸው ጀምሮ እስከ ሀገርን መቀየር ስለሚቻል ለሴቶች የሚደረግ ሁሉን አቀፍ ድጋፍ ሊጠናከር እንደሚገባም ተመላክቷል። በደቡብ ኢትዮጵያ ክልል በወተት ምርትና ምርታማነት እንዲሁም በሌማት ትሩፋት ዘርፍ የሚከናወኑ ተግባራት ውጤታማ እንዲሆኑ የበኩሉን ድጋፍ እንደሚያደርግ ግብርና ሚኒስቴር ገለጸ። የወተት ምርትና ምርታማነትን ለማሳደግና እያንዳንዱ አርሶ አደር ቤት የዶሮ መንደር ለመፍጠር በትኩረት እየተሰራ ስለመሆኑ ያስታወቀው ደግሞ የደቡብ ኢትዮጵያ ክልል ግብርና ቢሮ ነው። በወላይታ ዞን ሁምቦ ወረዳ ኮይሻ ኦጎዳማ ቀበሌ በዶሮ ልማት ዘርፍና በወላይታ ሶዶ ከተማ በዳልጋ ከብት ዙሪያ ማሻሻያ እየተከናወኑ ያሉ ስራዎችን የግብርና ሚኒስቴርና የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊዎች የመስክ ምልከታ አድርገዋል። ዳዊት ኮይሻ ላሰናዳው ዘገባ አቤኔዘር አበራ። ኢትዮጵያ የግብርና ስራን በሁሉም ዘርፍ በማዘመን ምርትና ምርታማነትን ለማሳደግ እሴት በመጨመር በትኩረት እያከናወነች ትገኛለች። ከነዚህ ስራዎች አንዱ የሌማት ትሩፋት ስራ በብዛትና በጥራት በሁሉም አካባቢዎች መንደር በመፍጠር በወተት በዶሮና እንቁላል በአትክልትና ፍራፍሬ እንዲሁም በሌሎች ዘርፎች ካለፉት 3 ዓመታት ጀምሮ በትኩረት እየተከናወነ ይገኛል። የኢትዮጵያ ግብርና ሚኒስቴር ከደቡብ ኢትዮጵያ ክልል ግብርና ቢሮ ጋር በመሆን በወላይታ ዞን ሁምቦ ወረዳና በሶዶ ከተማ የዳልጋ ከብት እንስሳት ዝርያ ማሻሻያ ዘርፍና የዶሮ መንደር ስራ በተመለከተ በአርሶ አደሮችና በወጣቶች እየተከናወኑ ያሉት ተግባራትን ጎብኝቷል። በዶሮ ሌማት ስራ ዘርፍ በማህበር የተደራጁ ወጣቶች ስራ ከጀመሩ ወዲህ በህይወታቸው ለውጥ ማምጣታቸውን አስረድተዋል። እኛ እዚህ ማህበር ውስጥ ያለነው ወደ 15 የሚሆኑ ወጣቶች ነን። ሁላችንም ከተለያዩ ዩኒቨርሲቲና ከተለያዩ ኮሌጅ በእንስሳት ጤናና በእርባታ ዘርፍ የተመረቁ ምሩቃን ነን። ከዚህ በፊት ሁላችንም ከ2014-15 በፊት ነው የተመረቅነው። ከዛ ይሄ ወደዚህ ስራ እስከምንገባ ድረስ ስራተን እየተቸገርን ነበረን። አሁን ደግሞ ወደዚህ ስራ ገብተን ራሳችንም እያሻሻለን ለውጥ እያየን ከኛ አልፎ ደግሞ ወደ ቤተሰቦቻችንም ጨምር እየደገፈን ነው ያለነው። በዛት ፕሮጀክት ተጀመረ በኋላ ግን ሁሉም ልጆች ወደ ስራ ከገባን በኋላ ብዙ ለውጥ ነው በእኛ ላይ ያየ ነው። እሱ ምንድነው አሁን ስራ ስለነበርን እስካሁን ድረስ ባለው ነገር ብዙ በቃ ቤተሰቦችን እየረዳን ለራሳችን ከሆነ ብዙ ለውጥ በቃ አግኝተን በራሳችን እንትን እያልን ነው። ብዙ ውጤት ነው ያገኘነው። ለምን ስራ ስለሆንን ወደ ስራ መተን ደግሞ በራሳችን ብዙ ለውጥ ነው ያየነው። የወላይታ ሶዶ ከተማ የዳልጋ ከብት ዝርያ ማሻሻያ የተዳቀሉ የተሻለ የወተት ምርት የሚታለቡ ላሞችና ኮርማዎች ከወላይታ ዞን ከጌዲዮና ጋሞ ዞን ለመጡ አርሶ አደሮች ተሰጥተዋል። እኛ በአበሻ 1 ሊትር ብዙ ለፍተን 1 ሊትር 1 ነጥብ ምናምን ነው የምናገኘው። ከ15 እስከ 20 ሊትር ሰው ሲያገኝ እየቀናን ነበር። ዛሬ ደግሞ እኛም ተሳታፊዎች ስለሆኑ በጣም ደስ ብሎናል። ደስተኞች ነን በጣም። አበሻ ብዙ ታልቧል ከባለ 1 ሊትር አይሞላም። ይሄ ከቀን ለኛ ተርፎ ለሌላው ይበቃል። ከኛ ተርፎ ሌላ ይበቃል። ለምን ህብረተሰቡም ተጠቃሚ ነው፣ እኛ ለራሳችን ተጠቃሚ እንሆነን በማለት አስባለሁ። የደቡብ ኢትዮጵያ ክልል ግብርና ቢሮ ህብረተሰቡ በወተት በዶሮ እንዲሁም በሌሎች ዘርፎች
ምርትና ምርታማነትን እንዲያሳድግና በቤታቸው ተጠቅመው ወደ ገበያ እንዲያወጡ በትኩረት እየሰራ እንደሚገኝ ገልጸዋል። የተሻሻለ ጊደር በማሰራጨት እነዚያን በማስፋፋት አርሶ አደሩ ጋር ተደራሽ እንዲሆኑ፣ እንዲባዙ፣ እንዲበዙ ከማድረግ አንጻር ዝርያ ማሻሻያ የሚሰራበት አንዱ ሜካኒዝም ነው። ስለዚህ ይህንን በደንብ አድርጎ ነክሶ ከመውሰድ አንጻር ክልሉም እንደ ሀገርም ያለውን አቅጣጫ በማስቀመጥ እየተሰራ መሆኑን የሚያሳይና የኛ አርሶ አደር በሁሉ ዘርፎች ላይ ያለው የዚህ የሌማት ትሩፋት ስራ አካል ከመሆኑ ጋር ተያይዞ የወተት ምርት ከፍ እንዲል፣ የቅቤ ምርት ከፍ እንዲል፣ ምርታማነት ከፍ እንዲል፣ የገቢ ምንጭ እንዲሆን ኤክስፖርት እስከ ማድረግ ድረስ በሀገር ደረጃ ታቅዶ ያለውን ስራ ለማስኬድ ከሚሰራው ስራ አካል አንዱ ከመሆኑ ጋር ተያይዞ በክልል ላይ ይህንን ስራ አስፍተን እየሰራን ያለ ነው። የኢትዮጵያ ግብርና ሚኒስቴር በርካታ ወጣቶች በግብርናው ዘርፍ ተደራጅተው ራሳቸውን ከመቻል ባለፈ የኑሮ ውድነትን እንዲቀንሱና አርሶ አደሮችም ምርትና ምርታማነትን እንዲጨምሩ በትኩረት እየተሰራ እንደሚገኝ አስታውቋል። ከእንስሳት ዘርፍ የሚገኘው ምርት እንዲያድግ የበኩሉን አስተዋጽኦ እንደሚያደርግም ገልጸዋል። ወጣቶቻችን ተደራጅተው ጫጩቶችን አሳድገው ያደጉ ጫጩቶች ደግሞ ወደ የዶሮ መንደሮች ገብተው ቅድም የተናገርኳቸውን የእንቁላል መጠን፣ የዶሮ ስጋ መጠን እንዲያሟሉ መሰረት የሚሆኑ ስራዎች ናቸው። የሶዶ ዳልጋ ከብት ብዜት እዛ ያየናቸው ሞዴል ፖልትሪ ቪሌጆች መሰረቶች ናቸው። እነኚህ መሰረቶች ሲኖሩ ነው ተቀባብለን እዛ ደረጃ ላይ የምንደርሰው። ለዛ እንግዲህ የሚያስፈልገውን ድጋፍ ማድረግ ይፈልጋል። በእኛ በኩል ይዘናቸው መንገባቸው ብዙ ካየናቸውም ከተነገሩንም ነገሮች ይዘን መንገባቸው አሳይመንቶች አሉ። ይሄን ስራ በዚህ ልክ እንትን ካደረግን ማዕከሉም እያሻሻለ ክልሉም ደግሞ ከዚህ ከተገኘው ተሞክሮ የበለጠ እያሰፋም ሊሄድ ይችላል። ማዕከሉ ደግሞ በተመጣጣኝ ዋጋ ለአርሶ አደሮች በተለይ በሌማት ትሩፋት መንደር ለተደራጁት አርሶ አደሮቹ እነዚህን ግደሮችን ሲያቀርብ አንድም ሲድ ማኒ ሆኖ እንደገና ደግሞ እነዚህ አርሶ አደሮች በሚቀጥለው ጊዜ ለሌሎች አርሶ አደሮችም እያስተላለፉ በዚህ ልክ እንዲሄዱ ማድረግ አንደኛው ስራ ሆኖ ከሰው ሰራሽ ማዳቀል ጎን ለጎን ይሄ ተጀምሯል። ከእንስሳት የሚገኝ ወተትና የወተት ተዋጽኦ፣ ዶሮና የእንቁላል ምርት እንዲሁም በሌሎች ሌማት ትሩፋት ዘርፎች ባለፉት ጥቂት ዓመታት በተከናወኑ ተግባራት የመጡ ለውጦች በቀጣይ መጠናከር እንዳለባቸውም ተመላክቷል። በ2017 የትምህርት ዘመን የ6ኛና የ8ኛ ክፍል ክልላዊ ፈተና የሚወስዱ ተማሪዎች በራስ መተማመን እንዲፈተኑ አስፈላጊው ቅድመ ዝግጅት እየተደረገ መሆኑን የጠበላ ከተማ ትምህርት ቤቶች ጽሕፈት ቤት አስታወቀ። ተማሪዎች በፈተናቸው የተሻለ ውጤት እንዲያስመዘግቡ የተጣለባቸውን ኃላፊነት እየተወጡ ስለመሆናቸው የሚገልጹት ደግሞ የጠበላ አንደኛ ደረጃ ትምህርት ቤት መምህራን ናቸው። የትምህርት ቤቱ ተማሪዎች በበኩላቸው በትምህርታቸው ውጤታማ ለመሆን የተለያዩ የንባብ ዘዴዎችን ተጠቅመን ጥረት እያደረግን ነው ባይ ናቸው። ፍሬዎት ተስፋዬ በዝርዝር ታስመለክተናለች። ትምህርት የእውቀት ብርሃን ጮራ የሚፈነጠቅበት የመሃይምነት መግረፊያ አለንጋ ነው። መንግስት ይህንን ከግንዛቤ ውስጥ በማስገባት በዘርፉ የሚስተዋለውን ማነቆ ቀርፎ ለውጥ ለማምጣት ግብ ጥሎ እየሰራ ይገኛል። ለትምህርት ውጤታማነት መለኪያው ደግሞ የፈተና ውጤት በመሆኑ በየጊዜው ዝግጅቶች ሲደረግበት ቆይቷል። በመሆኑም በትምህርት ገበታቸው በጊዜ በመገኘትና ትምህርታቸውን በአግባቡ በመከታተል በ6ኛና 8ኛ ክፍል የሚሰጠውን ክልል አቀፍ ፈተና በእውቀትና በብቃት ለመወጣት እየተዘጋጁ መሆናቸውን የጠበላ አንደኛ ደረጃ ትምህርት ቤት ተማሪዎች ተናግረዋል። አስተማሪዎቹ በተከታታይ ይገባሉ። በክፍልም ውስጥ በሚገባ እየተማረ ነው። አስተማሪዎችም ያስተምራሉ። ላይብሬሪ ይገባለሁ። ከዛ እናጠናለን። ቲቶሪያል ምናምን አስተማሪ ሲንጠራ ደግሞ መተን እንማራለን። ጓደኞቼ ጋር አጠናለሁ። የሚኒስተሪ ወረቀት የባለፈው አመቱን ከልጆች ያካለፉ ልጆች ወስደን እናጠናለን። ከዚህ ከትምህርት ቤት ከሄድኩኝ በኋላ ያው ትንሽ ስራ መስራት አለብኝ። ስለዚህ ስራ ከሰራሁኝ በኋላ አንድ ክፍል ገብቼ በጣም ነው ማጠናው። ምክንያቱም ሚኒስተሪ ማለፍ ስላለብኝ
በጣም አድርጌ ነው ማጠናው። እዚህ ደግሞ ግቢ በመምጣትና ላይብሬሪ በመግባት በደንብ ነው አድርጌ ማጠናው። ለፈተና በደንብ አጠናለሁ። የሀገሪቱን ተተኪ ዜጋ በማፍራት የበኩላቸውን ድርሻ የሚወጡ መምህራን በበኩላቸው ለተማሪዎች ውጤት መሻሻል በትኩረት እየሰሩ ስለመሆናቸውን ገልጸዋል። ስድስተኛና ስምንተኛ ክፍል ተማሪዎችን ለማብቃቃት ቲቶሪያል ፕሮግራም ወጥቷል በትምህርት ቤት ደረጃ። በዛ አኳያ ለስድስተኛ ክፍል የሚገቡ መምህራንና ስምንተኛ ክፍል የሚገቡ መምህራን ከትምህርት ሰዓት ውጪ ተዘጋጅተን ወላጅንም ጭምር ተጠርቶ ወላጅም የሚያስከፍለው ዋጋ እኛ እንከፍላለን፣ እናንተም ጥረት አድርጉ በማለታቸው እኛም በዚህ አኳያ ተነሳስተን ተማሪዎችን በሜካፍና በቲቶሪያል ትርፍ ክፍለ ጊዜ ድጋፍ እየሰጠን ቆይተናል። ተማሪ በክፍል በወንበር በራሱ መማሪያ ክፍል ተገኝቶ መምህራን ተገኝተው የሚገባቸውን ዝግጅት አድርገው አቅደው ትምህርት ዝግጅት አድርገው እያስተማሩ ይገኛሉ። ኖት አዘጋጅተው ያስተምራሉ። ሌላኛው ወርክሺት የሙከራ ጥያቄዎችን በማዘጋጀት ላይብረሪ ላይ በማስቀመጥ መጽሐፍትን የመጀመሪያ የድሮ ካሪኩለምም ተያያዥነት ያለውን መጽሐፍ ሳናስወግድ የአምናንም አዳዲስ መጽሐፍንም መጽሐፍ በላይብረሪ ሳምፕል መጽሐፎችን የዘንድሮንም አንዳንድ መጽሐፍ በማስቀመጥ ተማሪዎች እንዲማሩ እንዲያነቡ የሚኒስትሪ ጥያቄዎችን በተከታታይ እዛ አስቀምጠን እያስነበብን መታወቂያ አዘጋጅተን በመታወቂያቸው መሰረት ተማሪዎች እየተማሩ እየተደገፉ ይገኛሉ። የትምህርት ስራ በሁሉም ትብብር የሚሰራ ተግባር በመሆኑ እንደ ከተማ አስተዳደር ከሚመለከታቸው አካላት ጋር በቅንጅት ለፈተናው ቅድመ ዝግጅት እየተደረገ መሆኑን የጠበላ ከተማ አስተዳደር ትምህርት ቤቶች ጽህፈት ቤት ኃላፊ ወይዘሮ ብዙአየሁ ቶማስ አብራርተዋል። አጠቃላይ ከስድስት ትምህርት ቤቶች ስድስተኛ ክፍል ተፈታኞች አሉ። የስድስት ትምህርት ቤት ተፈታኝ ተማሪዎች ቁጥር 500 ነው። ሴት 100 ወንድ 115 ሴት 285 ድምር 500 ነው እንደ ስድስተኛ ክፍል። እንደ ስምንተኛ ክፍል ደግሞ እንደ ጠበላ ከተማ ትምህርት ቤት 4 ትምህርት ቤቶች ናቸው ስምንተኞቹን የሚያስፈትኑት። አጠቃላይ የተማሪ ቁጥር 485 ነው። ያው የተደረገ ቅድመ ዝግጅትን በተመለከተ እንደ ከተማችን የተለያዩ ቲቶሪያል ክላሶች እየተሰጡ ናቸው። ያው በእረፍት ሰዓት ጭምር አጠቃላይ ያሉት ትምህርት ቤቶች ተማሪ አንደኛ ሴሚስተር በተዘጋበት ሰዓት እንኳን ቲቶሪያል ክላስ ለክልላዊ ፈተና ለሚፈተኑ ተማሪዎች ቲቶሪያል ክላስ እየተሰጠ የቆየበት አግባብ አለ። ወይዘሮ ብዙአየሁ አክለውም ተማሪዎች በየጊዜው የሚሰጠውን ትምህርት በአግባቡ በመከታተል ለውጤታማነት እንዲተጉም አሳስበዋል። እያዩ የሚማሩት ትምህርት ግልጽ እንዲሆን ደጋፊ የሆኑ ማቴሪያሎችን ሁሉን መጠቀም አለበት። መምህሩ ፍላስ በራሱ እቅድ ተመርቶ በአግባቡ የራሱን ፎርሽን ከበር ማድረግ አለበት ነው የሚለው። ሌላው ወደ ተማሪው ሲመጣ ተማሪው ደግሞ የተማሪውን የየዕለቱን ትምህርት እቅድ አውጥቶ ማንበብ አለበት። ተምሮ በሄደው ትምህርት ራሱን አዘጋጅቶ ለነገው ትምህርት መምጣት አለበት። ማይበረሰቡም የተማሪ ወላጆቹም ቢሆኑ ምን ተምራችኋል፣ የተማራችሁትን አንብቡ፣ የቤት ስራ አለ የሚለውን ጥብቅ ክትትል ያው የመጀመሪያ ትምህርት የሚጀምረው ከቤተሰብ ስለሆነ ቤተሰብ ይህንን ክትትል ማድረግ አለበት። የትምህርት ጥራትን በማረጋገጥ ብቁ ዜጋን የማፍራት ኃላፊነት የተጣለባቸው ሁሉ ለዘርፉ ትኩረት ሰጥተው ሊሰሩ እንደሚገባ ተጠቁሟል።